መስከረም 25 አልቆ መስከረም 26 እንግዲህ ጽጌ ብለን ክረምቱ ደግሞ የሚያበቃው መስከረም 25 ነው። ሐዘን በከበበው ዘመን መጽናኛ የሆነችን ድንግል ማርያም ናት። ደስታ በጠፋበት ዘመን ለቅሶ በበዛበት ዘመን ደስታ የሆነችን እመቤታችን ድንግል ማርያም ናትና ከፈጣሪ በታች ከፍጥራን ሁሉ በላይ ናትና የጸጋ ባለቤት ስለሆነች አበቦች በብዙ ቆጥረን እንደማንጨርሰው የእመቤታችን ስዕል ምንም ፈተና ያልገጠማት መልኳን ስናዩ ምንም መከራ ያልገጠማት ይመስለናል። እመቤታችን ስለ ልጇ የተቀበለችው መከራ ማንም እዚህ ምድር ላይ አልተቀበለም። አበባ በተጨማሪ ቤተክርስቲያን ናት። እሾኩ ደግሞ አንደኛ መናፍቃንን ነው፣ ጠላት ነው። ቤተክርስቲያን በብዙ እሾክ የተከበበች ናት። አሁንም ሃይማኖቱን በአበባ ፍሬውን ከምግባር ጋር አስተባብረው የሰው ልጅም በዚህ መሰረት እንደሚጓዝ ስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዲሁም የክራዲዮን ኦርቶዶክስ መንፈሳዊ ሚዲያ ቤተሰቦች በያላችሁበት ሀገርና ሰዓት አቆጣጠር የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ እንደምንቆያችሁ እግዚአብሔር ይመስገን እኛ ደህና ነን። እንደተለመደው እንግዲህ ለእናንተ ይጠቅማል ይበጃል የሚለውን ወደ እናንተ ያደረሰን መሆኑ ይታወቃል። ዛሬም እንግዲህ እንደተለመደው ያለንበት ወርሃ ጽጌ ወይም ዘመነ ጽጌ ነን ያለነውና ከዚህ ጋር ተያይዞ እንግዲህ ደግሞ ወደ እናንተ ለማድረስ ወደድን። ያው በመሃል እንግዲህ ወደ ተለያዩ ገዳማቶች ላይ ቆይታ አድርገን ነው ተመልሰን የመጣ ነው። እንግዲህ ያው በመንገዳችን ላይም የነበሩትንም አንዳንድ ነገሮችን ወደ እናንተ እናደርሳለን ብለን ቃል ገብተን ነውና የጊሸን ቆይታ ነበረን። ከዚያ ተመልሰን ደግሞ ወደ ተለያዩ ገዳማቶች ንክሶች ስለነበሩ እንግዲህ እስከ ዝቋላ ድረስ በመውጣት ባህላቶችን አክብረን መተናል። ዛሬ ደግሞ ጽጌን ወደ እናንተ ለማድረስ ወደድን። ከጽጌ ጋር ተያይዞ እንግዲህ እመቤታችን ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ዮሴፍና ሰሎሜ በአንድነት እንግዲህ የስደታቸውን ወራትን 3 ዓመት ከ6 ወር የፈጀውን ይህንን ስደትን አስመልክቶ ሊቃውንተ ቤተክርስቲያን አበባን በፍሬ ፍሬን በአበባ እየመሰሉ ሚስጥሩን ከሚስጥሩ እያመሳጠሩ ያስተምሩናልና ከዚህ ጋር ተያይዞ እንግዲህ በሁለት እንከፍለውና ጽጌ ማለት ምን ማለት ነው፣ ለምን በአበባ ተመሰለች የሚለውን ፍሬውንና አበባውን ኢየሱስ ክርስቶስን እመቤታችንን በመሐሌቱ እንዴት እንደመሰሉትና መቼ ተጀመረ ማን ደረሰው የሚለውን እናነሳና በክፍል 2 ደግሞ ስለምን ተሰደዱ የስደታቸው ምክንያት ምንድነው፣ እንደዚሁም ደግሞ ለምን ለስደታቸው ግብጽ ተመረጠ የሚለውን አብረን የምናይ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን ይህንን ፕሮግራም ከወደዳችሁት ሚዲያውን ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር አብሮነታችሁ እንዲሆን በአክብሮት እየጋበዝን በቀጥታ ወደ መርሃ ግብሩ እንገባለን። ወርሃ ጽጌ ወይም ጽጌ ማለት ምን ማለት ነው? ጽጌ ማለት ቃሉ የግዕዝ ሲሆን ጸገየ አበበ የሚለውን አበባ የሚለውን ትርጉም ይሰጠናል ማለት ነው። ጽጌ ማለት አበባ ማለት ነው። ለምሳሌ አንዲት እህት የክርስትና ስሟ ጽጌ ማርያም ከተባለ ሲተረጎም የማርያም አበባ ማለት ነው። ይህንን ስም በተለምዶ እንግዲህ ብዙ ጊዜ ለሴቶች ይሰጣል። ወንድም ደግሞ እንደዚሁ ስሙ ይሰጣል። ጽጌ ተብሎ የሚሰጥ ስም አለ። አንድ ሰው 2 ልጆችን ወልዶ አንዷን ጽጌ ብሎ አንዷን አበባ ቢል ያኛው ግዕዝ ነው፣ ይሄኛው ደግሞ አማርኛ ነው ማለት ነው። ስለዚህ ጽጌ ማለት አበባ ማለት ነው። ወርሃ ጽጌ ካለን ደግሞ የአበባ ወቅት ማለት ነው። ማህሌተ ጽጌ ካለን ደግሞ ማህሌት ማለት ምስጋና፣ መዝሙር፣ የመዝሙሮች ሁሉ መዝሙር ብለን እንደምናየው የአበባ ምስጋና የአበባ መዝሙር ብለን የምናነሳው ነው። ስለዚህ በማህሌተ ጽጌ ውስጥ ከማየታችን በፊት ጽጌ የሚለውን ስናይ አበባ እንደሆነ በተለይ የ3 ወራት የሰኔ ሐምሌና ሐሴን
የዘመነ ክረምት ነጎድጓዱ መባረክቱ እንደ ልቡ ረግጦ የገዛበት አልፎ እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 25 አልቆ መስከረም 26 እንግዲህ ጽጌ ብለን ክረምቱ ደግሞ የሚያበቃው መስከረም 25 ነው። እስከዚያ ጊዜ ግን ከሰኔ 26 እስከ መስከረም 25 ያለው ዘመነ ክረምት ነው። በዚህ ዘመነ ክረምት ውስጥ ደግሞ ቤተክርስቲያናችን እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ፍጥረታትን የሚመግብ አምላክ ነውና በወራ ክረምት እንግዲህ ወንዙ ደፍርሶ ጉሙ ደመናው ሸፍኖ አዋፋቶች መንቀሳቀስ አይችሉም። ዘመድ ለዘመድ አይጠያየቅም። ባህሩ ወንዙ እንደ ልቡ ድምጹን እያሰማ እንደ ነጎድጓድ እየተጎማቸረ ዛፉን ግንዱን እየነቀለ የሚሄድበት እጅግ የሚከብድበት ወራት ነው ዘመነ ክረምት ማለት ነው። ታዲያ ከዚህ በኋላ መስከረም ሲጠባ መስከረም ሲገባ ደግሞ ያ የሚያስፈራው ጉም ደመናው ዝናቡ ጎርፉ ነጎድጓዱ ያልፍና ፀሐይ ብርሃኗን ሰጥታ በምድር ላይ የምናየው ባህር የደፈረሰው ጠርቶ በተጨማሪ ምድር በልምላሜ አሸብርቃ በአበቦች ተንቆጥቁጣ በአረንጓዴ አሸብርቆ የሚታይበት የዘጉ አዋፋቶች ቤታቸውን ዘግተው የቆዩ በሙሉ የሚወጡበት ሕፃናት የሚቦርቁበት እግሮች የሚንቀሳቀሱበት ማለትም ዘመድ ከዘመድ የማይጠያየቁ የነበረው ወንዙ ይቀንሳል። ዘመድ ከዘመድ የሚጠያየቅበት እንስሳቶች እንደ ልብ የሚፈነጥዙበትና የሚበሉትን እንደ ልብ የሚያገኙበት በአረንጓዴ አሸብርቆ የሚታይበት ለዓይን የሚማርክ ለዓይን ብቻ አይደለም ለውስጥ ጭምር እንኳን የሚማርክ ጊዜ እንደሆነ እናያለን ማለት ነው። በአጠቃላይ አበቦች አፍክተውና ፈንድቀው ስናይ ለሰው ልጅ ተስፋ ነው ማለት ነው። ገበሬ በዚያ በክረምት ደክሞ ያንን የፍሬውን ዘመን ለማው ማለት ነው። ምክንያቱም ከአበባ ቀጥሎ የሚመጣው ፍሬ ስለሆነ ማለት ነው። ስለዚህ አበባ ለሰው ልጅ ተስፋ ነው ማለት ነው። ይሄንንም ሊቃውንት ቤተክርስቲያን እንደሚያስተምሩን አበባ ሲያብብ ቀጥሎ ፍሬ ይመጣል። ስለዚህ ፍሬ ከአበባ እንደሚገኝ ሁሉ ሃይማኖትና ምግባርን መስለው ያስተምሩናል። አበባን ሃይማኖትን ምግባርን በፍሬ መስለው ያስተምሩናል። ስለዚህ ሃይማኖት ያለ ምግባር ምግባር ያለ ሃይማኖት የሞተ ነው። ስለዚህ አበባም ያለ ፍሬ አይገኝም። ስለዚህ ሃይማኖትንም ከፍሬ ጋር አስተባብረው ሊቃውንት ቤተክርስቲያን ሃይማኖት ከምግባር ሃይማኖቱን በአበባ ፍሬውን ከምግባር ጋር አስተባብረው የሰው ልጅም በዚህ መሰረት እንደሚጓዝ ሊቃውንት ቤተክርስቲያን አንድ ላይ አድርገው ያስተምሩናል ማለት ነው። ታዲያ ከዚህ ጋር ተያይዞ ቤተክርስቲያናችን ይሄንን ወራ ጽጌ ወይም ዘመነ ጽጌ እመቤታችንና ኢየሱስ ክርስቶስን መስለው ለልጇ ኢየሱስ ክርስቶስን በፍሬም በአበባም እመቤታችንንም በአበባ መስለው ያስተምራሉ ማለት ነው። ይሄንንም በማህሌቱ የምናየው ነው ማለት ነው። አበባን ለምን በእመቤታችን በኢየሱስ ክርስቶስ መሰሉ ካልን አበባ ብዙ ሚስጥር አለው ከሰው ልጅ ጋር ማለት ነው። ይሄንንም አንድ ባንድ እናያለን ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅም የቤተክርስቲያናችን ሊቅ ቅዱስ ያሬድም በዱጋው አምስቱን የጸዋተ ዜማን በደረሰበት እንደዚሁም ደግሞ አባ ጽጌ ድንግል በማህሌተ ጽጌው እንደዚሁም ሰቆቃው ድንግልን አባ ገብረ ማርያም አባ ሐርከ ስሉስም ብለው ያስቀምጣሉና በዚህ በማህሌት እንግዲህ ከድጓው ከማህሌተ ጽጌና ከሰቆቃው ድንግል በአንድነት በመያያዝ በማህሌቱ ሊቃውንት ቤተክርስቲያን ያመሰጠሩታል። በማህሌቱም ሲመሰገኑ ያድራሉ። አበባን ባህል ማክበር የተጀመረው ታዲያ ወደ ኋላ መለስ ብለን ስናይ በብሉይ ኪዳን እናገኛለን። እስራኤላውያን አይሁድ የአበባን ባህል ያከብሩ ነበረ። ይኸውም በዓለ ሰዊት ይባላል። እንግዲህ ይህንንም የሚያከብሩበትንም በዓል የአበባ ወቅት እንደሆነ እናያለን።
ይሄውም የብሉይ ኪዳን ስርዓት የአይሁድ ባህል ስርዓት አብዛኛው እንግዲህ የኢትዮጵያ ከነዚያ የተወሰደ መሆኑን እናያለን። የመጽሐፍ ቅዱስን ባህል አጻጻፉን ለሞ የግዴታ የአይሁድን ባህል የዕብራውያንን ባህል ማወቅ ግዴታ ነው። ስለዚህ መጻሕፍቶቹንም ሆነ ባህላቸውን አብዛኛው ከአይሁድ እንደወሰድን እናያለን ማለት ነውና ስለዚህ ሊቃውንትም ይሄንን በማመሳጠር ያስተምሩናል። እስራኤላውያን የሰሌን ዝንጣፊ የቴምር የወይራን ፍሬን ቅጠሉን በጠቅላላ ከእጽዋቱ መዓዛው ልዩ ከሆነው በመሰብሰብ በአንድነት ያከብሩታል ማለት ነው። እስራኤላውያን ይህንን በዓል የሚያከብሩት ከግብፅ ወጥተው ባሕረ ኤርትራን የተሻገሩበትን የቂጣ በዓል በሚያዝያ ወር አክብረው ከዚያ በኋላ ደግሞ ሰባቱን ሱባኤ ቆጥረው በ49ኛው ቀን በዓሉን የአበባ የእሸትን የፍሬን በዓለ ሰዊትን ያከብሩ እንደነበረ ይታወቃል። ይህንን ስርዓት ደግሞ ማህሌተ ጽጌ መቼ መከበር ተጀመረ የሚለውንም ከማየታችን በፊት የመጀመሪያው አበባ ይሄ ሲሆን ሁለተኛው አማናዊቷ አበባ እመቤታችን ቅድስት ድንግል ማርያም ናት። አበባን እመቤታችንን የመሰሉበትንም አንድ ላይ ያመዛዘንን እያየን እንሄዳለን። አበባ የክብርና የውበት መገለጫ ነው። በዚህ ወቅት እንግዲህ ውብና ክብር መገለጫ እንደሆነ ሁሉ እመቤታችንም የኛ የውበት የክብር መገለጫ ናት። እንዴት ብለን ካየን በሰው ልጅ ሕይወት ውስጥ አበባ የመነሻም የመውደቂያም የሐዘንም የደስታም መገለጫ ነው። በተለይ የሰው ልጅ ሲያገባ የሚሰጠው አበባ ነው። እንደተወለደ ልጅ የሚሰጥ አበባ ይበረከታል። በምርቃት ጊዜ የምናበረክተው አበባ ነው። በደስታ ጊዜ የምናቀርበው አበባ ነው። በሐዘንም ጊዜ የሚቀርበው አበባ ነው። ስለዚህም በሐዘንም በደስታም የሚቀርብ ነው። እመቤታችን ቅድስት ድንግል ማርያም ውበታችንም ክብራችን ናት። ምክንያቱም ውበታችን ክብራችን ናት ስንል የተሰጠንን ውብና ክብራችንን አተን ነበረ። ያጣነውን ውብና ክብራችንን የሚያገኘነው በእመቤታችን በኩል ነው። ያከበረን መድኃኒታችን ኢየሱስ ክርስቶስ የተገኘው በሷ ነውና በሐዘናችንም የምታጽናናን ድንግል ማርያም ናት። ሐዘን በከበበው ዘመን መጽናኛ የሆነችን ድንግል ማርያም ናት። ደስታ በጠፋበት ዘመን፣ ለቅሶ በበዛበት ዘመን ደስታ የሆነችን እመቤታችን ድንግል ማርያም ናትና ስለዚህ የውበታችንም የክብራችንም መገለጫ ድንግል ማርያም ናት። የወረድነውን የተናቀውን ከክብር የወረደውን የተመለሰው ከድንግል ማርያም በተገኘው በኢየሱስ ክርስቶስ ፍሬ ነውና ስለዚህ ያጣነውን ሰላም ያገኘ ነው። ያጣነውን ክብራችንን ያገኘ ነው። ሰላማችንንም ያገኘ ነው ከእመቤታችን በተወለደው በኢየሱስ ክርስቶስ ነውና ስለዚህ እመቤታችን ውበታችን ክብራችን ናት ማለት ነው። ስለዚህ አበባ የደስታ የመልካም ምኞት መለዋወጫ እንደሆነ ሁሉ እመቤታችንም ለኛ የመልካም የደስታ መለዋወጫችን ናት ማለት ነው። በሐዘንም ጊዜ የምታጽናና ናት። በደስታ ጊዜም ደግሞ አበባ በደስታ ጊዜ እንደሚለዋወጡት ለኛም ደስታ ናት ማለት ነው። ስለዚህ ሊቃውንተ ቤተ ክርስቲያን በአበባ ይመስላሉ። አበባ የሰው ልጅ ስነ ተፈጥሮ እንግዲህ ክብሩም ሆነ ውርደቱም ሐዘኑም ሆነ ደስታው ውበቱም ሆነ ጉስቁልና ሞቱም ሆነ ሕይወቱ ከአበባ ህልውና ጋር የተዛመደ የተያዘ ስለሆነ ይህንንም እንደምናየው አበባ እንደምታዩት በደስታ ጊዜም እንገለገልበታለን። በሀገራችን እንደምታዩት በሐዘንም ጊዜ በመቃብሩ ላይ የአበባ ጉንጉን እናደርጋለን። ለምንድነው ካልን የሰው ልጅ እንደ አበባ ያብባል፣ እንደሚረግፈውም ደግሞ ጊዜ ረፍቶ ሲመጣ ይረግፋል። ለምሳሌ አበባ ያብባል፣ ፀሐይ የተባለው አድርቆ ንፋስ የተባለው ደግሞ ያ የደረቀውን እንደሚያረግፈው ሁሉ እዚህ ምድር ላይ ተፈጥረን የተሰጠንን ጊዜ እየኖርን ፀሐይ የተባለው ሞት ንፋስ የተባለው ረግፎ እንደሚነጥቅ ሁሉ እኛም በዚህ ዘመን ላይ ስንኖር ይሄ አበባ የመሰለው ውበት ደም ግባታችን
ጊዜው ሲደርስ ያረጃል፣ ይሸበሸባል፣ ስንጠራ እንሄዳለን ማለት ነው። እንደዚህ አበባ እናብባለን። ደግሞም ደግሞ እንደዚህ አበባ ምንላ እንረግፋለን። የመስቀል ሲገባ የምናየውን አደይ አበባን ተመልከቱት። ቢቆይ እንግዲህ እስከ ጥቅምት ነው። ይሄ ማለት ደግሞ የአበባ ወቅትን የምናየው ከመስከረም እስከ ጥቅምት ነው ማለት ነው። የሰው ልጅ በዘራው ቀን አያጭድም። የአበባ ወቅት አለ። ከዚያ ደግሞ የቡቃያ የፍሬ ወቅት አለ ማለት ነው። ልክ እንደዚሁ ደግሞ የሰው ልጅ ያብባል። ከዚያ በኋላ ደግሞ እንደሚረግፈው ይረግፋል። አደይ አበባን ተመልከቱት። ምድርን በዚህ ወራት ስታዩት በቢጫ ሆኖ አሸብርቆ አደይ ሆኖ ስናየው እጅግ ያምራል። ነገር ግን ከጥቅምት በኋላ ህዳር ታኅሳስ አናገኘው፣ ረግፎ ደርቆ ታገኙታላችሁ ማለት ነው። ስለዚህ የሰው ልጅም እንደዚህ አብቦ አይቀርም። ጊዜ ረፍቱ ሲጠራ ወደ መቃብር ይሄዳል። ያ መቃብሩ ቢከፈት በድን አጽም ነው የምናገኘው ማለት ነው። ስለዚህ የሰው ልጅ እድሜው እንደዚሁ እንደሆነ መዝሙረኛው ዳዊትም በመዝሙሩ አስቀምጦልናል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ የረገፈው ማንነታችንን ያ በብሉይ ኪዳን የነበረበት ነብዩ ኢሳይያስ የጻፈው ጽድቃችን እንኳን እንደ መርገም ጨርቅ ተቆጠረ እንዳለ ሁሉ ኃጢአት በበዛበት በደል በበዛበት ያ የነበረው መልካችን የጥንተ አብሶ በተባለው የኃጢአት ውርስ በነበረበት ዘመን ላይ አበባችን እመቤታችን ድንግል ማርያም የማትፈርስ የማትጠወልግ እውነተኛ አበባችን ድንግል ማርያም ደግሞ ከዚህ ከዘላለም ከመጠውለግ ከዘላለም መጥፋት የምንታደግበት ልጇ ኢየሱስ ክርስቶስን ስለሰጠችን እመቤታችን እውነተኛ የኛ አበባችን ናት ማለት ነው። ሌላ አበባ ህብረ ቀለሙ ብዙ ነው። በምድር ላይ እንደምታዩ ተቆጥሮ አያልቅም። ቆጥረ ነው አንጨርሰውም። ብዙ አይነት ህብረ ቀለሞች አሉ። አበቦች የተለያየ የራሳቸው ቅርጽና መልክ አላቸው፣ የተለያየ ቀለም አላቸው ማለት ነው። እንደዚህ ሁሉ እመቤታችን ድንግል ማርያም የብዙ ህብረ ቀለም አበቦች እንዳለ ሁሉ የብዙ ጸጋ ባለቤት ናት። ምልዕተ ጸጋ ናት። የተከፈለ ጸጋ የላትም እመቤታችን ድንግል ማርያም። እንግዲህ ጸጋ በጎደለበት ጸጋ በተገፈፈበት ዘመን እመቤታችን ግን ምልዕተ ጸጋ ነበር። ምክንያቱም ቅዱስ ገብርኤል መጥቶ ጸጋን የተመላሽ ሆይ ደስ ይበልሽ ነው ያላት። ምክንያቱም በዚያን ጊዜ ጸጋን የተከፈሉ ብዙዎች ናቸው። የእመቤታችን ግን ጸጋ ሙሉ ነው። አበባ ተቆጥሮ አያልቅም። የእመቤታችን ጸጋም ተቆጥሮ አያልቅም። የጸጋው ግምጃ ቤት ናት ማለት ነው። ስለዚህ ምልዕተ ጸጋ ስለሆነች ጸጋን ሁሉ የተመላች ከፍጡራን ማንም የለም ከፈጣሪ በታች ከፍጡራን ሁሉ በላይ ናትና የጸጋ ባለቤት ስለሆነች አበቦች በብዙ ቆጥረንም እንደማንጨርሰው እመቤታችንም በልዩ ጸጋ የተመላች ናት። የእመቤታችን ጸጋ እንዲህ ነው ብሎ ወስኖ መናገር አይቻልም። ምክንያቱም አበቦችን በልዩ ቋንቋ መግለጥ ይቻላል። እመቤታችን ግን በልዩ ልዩ ቋንቋ እንኳን ገልጠን የማንጨርሳት ናት። በምን እንመስልሽ ምሳሌ የለሽም ብሎ ሊቁ እንዳመሰገናት ማለት ነው። የቋንቋ ጥግ አለው። የሆነ ቦታ ላይ ይቆማል። የእመቤታችንን ለዚያ ነው በቋንቋ ገልጠን የማንጨርሰው ማለት ነው። ስለዚህ ሙሉ ጸጋ ናት። ሌላው በአበባ የተመሰለችበት እመቤታችን ድንግል ማርያም አበባ እንደ ቀለሙ ብዙ ብቻ ሳይሆን አበባ መዓዛው ያማረ የተወደደ ነው። እንግዲህ ከለሩ ቀለሙ ብዙ አይነት እንደሆነ ሁሉ መዓዛው ደግሞ ልዩ ነው ይላል። በነገራችን ላይ ከቀለሙ በላይ መዓዛው እጅግ ልብን ይማርካል፣ ነፍስን ከስጋ ይለያል ነው የሚለው። ስለዚህም የእመቤታችን መዓዛ ቅድስናዋ ፍጡርን የመማረክ ኃይል ብቻ ሳይሆን ፈጣሪንም የመማረክ ኃይል አለው ማለት ነው። ይሄውም እንደምናየው በሊቁ አባ ሕርያቆስ በቅዳሴው ላይ ምንድነው የሚለው? እግዚአብሔር
መዓዛሽን አሸተተ መረመረ እንዳንቺ ያለ ግን አላገኘም መዓዛ ቅድስናሽን ወደደ በማለት እንደመቤታችን መዓዛ ቅድስና ያለው በእግዚአብሔር ዘንድ ተፈልጎ ስላልተገኘ እርሷ ብቸኛ ነች ማለት ነው። ምክንያቱም ሰሜኑን አሻተተ፣ ደቡቡን አሻተተ፣ ምስራቁን አሻተተ፣ ምዕራቡን አሻተተ እንዳንቺ ያለ ግን አላገኘም ነው ያለውና ስለዚህ እመቤታችን የቅድስና መዓዛ ደረጃ እስከምን ድረስ እንደሆነ ተብሎ እንኳን ሊነገር በማይችል እጅግ ልዩ ነው መዓዛዋ ማለት ነው። ስለዚህ የእመቤታችን የፍሬዋ ጣዕም ከአፍ መዓዛ ከአፍ ማለት ከላይ አልፎ ውስጥን የሚማርክ ነውና ስለዚህ የእመቤታችን መዓዛ ቅድስና መዓዛ ድንግልናዋን ወዶ በእርሷ ላይ እንዳደረ እናያለን። ከዚህም የተነሳ ሊቃውንተ ቤተክርስቲያን እመቤታችን መዓዛዋ ልዩ ነው፣ ቅድስናዋ ልዩ ነው፣ የአበቦች መዓዛ ልዩ እንደሆነ ሁሉ እንደዚህ ብሎ ያስቀምጥልናል። ሌላው በተጨማሪ እመቤታችን በአበባ የሚመስሉበት ሊቃውንተ ቤተክርስቲያን አበባ የፍሬ ምንጭ ነው። ይሄ ማለት አበባ የፍሬ ማህፀን ነው ማለት ነው። አብዛኛው አዝርትና አትክልት መጀመሪያ የሚታየው አበባ ነው። የሚያፈሩትም አበባ ስለሆነ እነዚህ ባቄላን አተሮችን ስናያቸው መጀመሪያ የሚያወጡት አበባ ነው። መጀመሪያ ፍሬውን ለማየት አበባውን ማየት ግድ ነውና ማለት ነው። ስለዚህ አበባውን ሳይንከባከቡ ደግሞ ፍሬ ማግኘት አይቻልም። በነገራችን ላይ ነጣጥለው የሚናገሩ አሉ። ኢየሱስ ክርስቶስ የተሰደደው ከድንግል ማርያም ጋር ነው። አበባውን ሳያዩ ፍሬውን ማየት አይቻልም። ለምን ካልን ፍሬውን ለማየት አበባውን መንከባከብ ግድ ይላል፣ አበባውን መጠበቅ ግድ ይላል፣ አበባውን ማክበር ግድ ይላልና ለምን ፍሬውን ለማግኘት ማለት ነው። ስለዚህ በአበባ የተመሰለችው ደግሞ እመቤታችን ናት። ፍሬ ከአበባው እንደሚገኝ ክርስቶስም ከድንግል ማርያም ማይፀን ተገኝቷልና ስለዚህ ፍሬ ከአበባ ኋላ እንደሚገኝ ክርስቶስም በሰውነቱ ከመቤታችን በኋላ ተገኝቷል ብለው ሊቃውንተ ቤተክርስቲያን እንግዲህ አስቀምጠውልናል። አበባን ሳይንከባከቡ ፍሬን ማግኘት እንደማይቻል እናቱ ድንግል ማርያምን ሳያከብሩ ክርስቶስን አከብራለሁ ማለት ደግሞ አይቻልም ማለት ነው። ስለዚህ እመቤታችን በአበባ ትመሰላለች፣ ልጇ ወዳጇ ኢየሱስ ክርስቶስ ደግሞ በፍሬ ይመሰላል ማለት ነው። አበባ ሌላ በተጨማሪ በእሾህ የተከበበ ነው። አንዳንድ አበቦች በእሾህ የተከበቡ ናቸው። ለምሳሌ ያለ ጽጌረዳ አበባን ስናየው በእሾህ የተከበበ ነው። ሱፍ አበባንም ስናያቸው በእሾህ የተከበቡ ናቸው። እንደምናየው አበባ በተጨማሪ ቤተክርስቲያን ናት። እሾኩ ደግሞ አንደኛ መናፍቃንን ነው፣ ጠላት ነው። ቤተክርስቲያን በብዙ እሾክ የተከበበች ናት አሁንም ማለት ነው ዙሪያዋ። በተጨማሪ እመቤታችን በእሾህ የተመሰሉ አይሁድ ክፋቱ እሷን ሳይነካ ንጽሕት ቅድስት በነፍስም በስጋም ሆና መገኘቷን እናያለን። ዓለም በሙሉ እሾክ በተባለ ኃጢአት በበዛበት ዓለም ላይ እንደ እንቁ ያበራች የመጣችው ድንግል ማርያም ናትና በዚያ መካከል የተገኘች እመቤታችን ናት። ሁለተኛ እሾህ ፈተና ነው። በእነዚህ ፈተና ውስጥ ሁሉ አልፋ የተገኘች እመቤታችን ናት። ስለ ልጅ የተቀበለችው ብዙ ፈተና አለና መከራ አለና ስለዚህ ዛሬም በክርስትና ስንኖር በዙሪያችን የተከበቡ ብዙ እሾኮች አሉ ማለት ነው። ይህንንም እናይበታለን ማለት ነው። ስለዚህ እሾህ በበዛበት ዓለም የሚያስት የሚጥል በበዛበት ዓለም ላይ ለኛ ተስፋ ሆና የመጣች ድንግል ማርያም ናት። ምድር በእሾህ በተከበበች ጊዜ አበባ ሆና የተገኘች ንጽሕት ሆና ቅድስት ሆና የተገኘች እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ዛሬም ባለንበት ዘመን እንደምናየው በዙሪያችን ብዙ እሾሆች አሉ ማለት ነው። ሌላው አበባ የማር መገኛ ነው። የማር መገኛ ነው። ማር የሚገኘው ከአበባ ነው። የማሩ መልክና ጣዕም የሚመሰረተው በአበባው መልክ ነውና ስለዚህ የጥቅምት ማር የሚያዝያ ማር ብለን በአገራችን ላይ አለ። ልክ እንደዚህ ሁሉ እመቤታችን ድንግል ማርያም በአበባ ልጇ ወዳጇ በፍሬ እንደሚመሰል ሁሉ እመቤታችን የማር መገኛ ናት ማለት ነው። ምክንያቱም የሆነው ክርስቶስ ማር የሆነው ክርስቶስም አበባ ከተባለችው ከመቤታችን ተገኝቷልና። ዓለም መራ ነበር። ዓለም በብዙ ምሬት ውስጥ በነበረበት ጊዜ መራራ በበዛበት ጊዜ
ጣፋጩን ያስገኘች ማሩን ያስገኘች ድንግል ማርያም ናት። ምክንያቱም አበባ ናትና ማለት ነው። ባለንበት ዘመን እንግዲህ ብዙ ምሬት በበዛበት የተስፋ መቁረጥ በበዛበት ዘመን ላይ እመቤታችን አበባ ሆና ፍሬዋን ልጇ ወዳጇ ኢየሱስ ክርስቶስን ያስገኘች እሷ ናትና ስለዚህ ማር ለማግኘት የግዴታ አበባ መኖር አለበት። ኢየሱስ ክርስቶስ ለመወለድ ድንግል ማርያም ታስፈልግ ነበር። ክርስቶስ ባይወለድ ደግሞ ዓለም አይድንም ነበር። ልክ እንደዚሁ ንብ ደግሞ ለመቅሰም የግዴታ አበባ ያስፈልገዋል። አበባ ከሌለ ግን መቅሰም ቀስሞ ማምጣት አይችልምና ስለዚህ እመቤታችን ድንግል ማርያም አበባ ናት። ልጇ ወዳጇ ኢየሱስ ክርስቶስ ደግሞ ማር ነው። ስለዚህም ማሩ የአበባውን መልክና ጣዕም እንደሚይዝ ጌታችንም የእመቤታችን መልካ ስጋዋንና መልካ ነፍሷን ይዞ ተወልዷል። ይሄ ማለት ከስጋዋ ስጋ ከነፍሷ ነፍስን ነስቶ ተወልዷል ማለት ነው። አበባ ከሌለ ማር እንደማይገኝ ሁሉ እመቤታችንም በዚህ ትመስላለች ማለት ነው። ስለዚህም እንግዲህ ይሄንን ያመሳጠሩ ሊቃውንት ቤተክርስቲያን አስተምረውናል። ይሄንን ማኅሌተ ጽጌን ማን ደረሰው? የተደረሰው በ14ኛው መቶ ክፍለ ዘመን ነው። የደረሰውም ደግሞ አባ ጽጌ ድንግል ነው። አባ ጽጌ ድንግልን ደግሞ ያጠመቁት ደግሞ ታላቁ ቅዱስ አባት አቡነ ዜና ማርቆስ ናቸው። በገድላቸው ላይም ተመዝግቦ እንደምናገኘው እንግዲህ አባታችን አቡነ ዜና ማርቆስ በደቡብ ክልል የምናገኘውን ምሁርን አስተምረው አጥምቀው ብዙ ሕዝበ ክርስቲያንን ከመለሱ በኋላ ወደ ይፋት መተው ሕዝበ ክርስቲያንን በሚያስተምሩ ጊዜ ኢየሱስ ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስን ነስቶ ተወለደ፣ ተሰደደ፣ እንደዚሁ በቀራንዮ መስቀል ላይ ተሰቅሎ እኛን አዳንን ብሎ በሚያስተምር ጊዜ አይሁዳዊ ስለነበረ እንዴት ይህንን ብሎ ያስተምራል ብሎ አባታችን አቡነ ዜና ማርቆስን ይከራከራቸው እንደነበር እናያለን። እሳቸውም ደግሞ ብሉይን ከአዲስ እያጣቀሱ አስተምረውታል። አባ ጽጌ ድንግል ደግሞ የብሉይ ኪዳን ጠንቅቆ የተማረ ነው። የኦሪትን ትምህርት ጠንቅቆ ያውቃልና ሊቁ አባታችን አቡነ ዜና ማርቆስ ደግሞ ብሉይ ኪዳንንም አዲስ ኪዳንንም እያጣቀሱ የትንቢተ ኢሳይያስንም እያነሱ በደንብ አድርገው ካስተማሩት በኋላ እመቤታችን በአበባ ኢየሱስ ክርስቶስን በፍሬ የመሰሉ ካስተማሩት በኋላ አምኖ እንደተቀበለና የበለጠ ብሉይ ኪዳንን ደግሞ ጠንቅቆ ስለሚያውቅ አዲስ ኪዳንን ለመማር ምቹ አጋጣሚ ሆነው አስተምረው አጥምቀው ስሙን ጽጌ ድንግል አሉት ማለት ነው። አባ ጽጌ ድንግል ከዚህ በኋላ የእመቤታችን አጥብቆ ይወዳታል። ፍቅሩ የበለጠ ነው ለድንግል ማርያምና ከዚህ በመነሳት ማኅሌተ ጽጌን እንግዲህ በ14ኛው መቶ ክፍለ ዘመን እንደደረሰው እናያለን ማለት ነው። ከዚህ ጋር እንግዲህ ሊቃውንተ ቤተክርስቲያን ይህንን ማኅሌተ ጽጌን የደረሰው ሊቁ አባታችን አባ ጽጌ ድንግል ነው። በብዙ እየመሰለ እመቤታችንን አመስግኗታል። በተለይ ከአባ ገብረ ማርያም ጋር በመሆን በነዚህ ጊዜ በፍልሰታ ጊዜም በአንድነት እየተገናኙ ሱባኤውን እስኪጨርሱ ድረስ በአንድነት ይህንን እያነሱ ያመሰግኗት እንደነበረ እናያለን። እነዚህን እንግዲህ በሚቀጥለው ጊዜ አባ ጽጌ ድንግል የደረሱበትን በተጨማሪ የሰቆቃው ድንግልን ማን እንደደረሰውና የሕዝበ ክርስቲያኑ ምእመናን ደግሞ በማኅሌተ ጽጌ ጊዜ በዚህ ወራት ድርሻቸው ምንድነው የክርስቲያኖች የሚለውንም አብረን የምናይ ይሆናል። በተጨማሪ እመቤታችን ድንግል ማርያም ስለምንድነው ልጇ ወዳጇን ኢየሱስ ክርስቶስን ይዛ ወደ ግብጽ የተሰደደችው? ግብጽ ለምን ተመረጠ? እንግዲህ ልጄን ከግብጽ ጠራውት ይላል በትንቢተ ሆሴዕ ላይ። ስለዚህ ጠራውት ካለ የግዴታ ለመምጣት መሰደድ ያስፈልጋልና ስለምን ተሰደደ የሚለውን ዋና ዋና ነጥቦችን ደግሞ በክፍል 2 አብረን የምንገናኝ ይሆናል። በተለይ ለምንድነው ምስክርነትን ማታቀርብልን ብላችሁ ትጠይቁኛላችሁና እንግዲህ ወደ ጉዞ እነዚህ ገዳማት ላይ ምስክር ይዘን የምንመጣበት ገዳማት ላይ ምቹ ሁኔታ እስኪዘጋጅ ድረስ ሚዲያው እንደዚህ መቀመጥ ስለሌለበት የተለያዩ ትምህርቶችን ወደ እናንተ እናደርሳለን። ስለዚህ ወዳችሁ ፈቅዳችሁ ከተቀመጣችሁ መከታተል ትችላላችሁ ማለት ነውና ሰዓቱ ሲደርስ ደግሞ በተለይ በበርሜል ቅዱስ ጊዮርጊስ ነው እኔን የምታቆኝና
እግዚአብሔር ፍቃድ ሆኖ ደግሞ ወደዚያ ጉዞ አልተጀመረም። በሚጀመር ጊዜ በርሜል ቅዱስ ጊዮርጊስ ሲጀመር ከዚያ የሚገኙ ተአምራትን ደግሞ ምስክርነቱን ወደ እናንተ ይዘን እንመጣለን። እስከዚያ ግን ለሌሎቹም ሼር እያደረጋችሁ ሰብስክራይብ እያደረጋችሁ በተለያየ ቦታ ላይ የምታቁኝ በአገልግሎቴ እንድትደግፉኝ መልእክቴ ነው። ሚዲያው ራዲዮን ኦርቶዶክስ ሚዲያ ነው። ለዛሬው እንግዲህ ስለ ጽጌ በጥቂቱ ወደ እናንተ አደረስኩኝ። በሚቀጥለው የስደቷን ወራት በተለያየ ቦታ ላይ የገጠማቸውን ፈተና እንደምታዩት የእመቤታችን ስዕል ምንም ፈተና ያልገጠማት መልኳን ስናየው ምንም መከራ ያልገጠማት ይመስለናል። እመቤታችን ስለ ልጇ የተቀበለችው መከራ ማንም እዚህ ምድር ላይ አልተቀበለም። ይህንንም እያጣቀስን አብረን እናያለን። በተለይ ስዕላዊውን አገላለጥንም እያየን ልጇን እንዴት ይዛ እንደተሰደደች እነዚያ በዋርካዋ እንዴት አቅፋ እንዴት እንዳያዘቻቸው የሰሎሜን የዮሴፍን እያንዳንዱን የትዕማርን የነኮቲባንን እነዚህን በሙሉ አብረን በስዕላዊው ማገላለጽ እያየን እየተማማረን ቆይታ የምናደርግ ይሆናል። ለዛሬው ይሄንን ይመስላል። በቀጣይ ክፍል 2 ይሄንን ይዤላችሁ ቀርባለሁ። እስከዛሬ ያው ወደ እናንተ ያደረስን ነው ይጠቅማል ይበጃል የሚለው እናንተም ደግፉን። በሚቀጥለው በዚህ አብረን እንገናኛለን። ለዛሬው ዝግጅታችን ይሄንን ይመስላል። በቀጣይ በሌላ ፕሮግራም እስክንገናኝ እስከዛው ቸር ሰንብቱ።